ማይክሮሶፍት ወርድ ላይ ለተማሪዎችና ሪሰርች ለሚሰሩ እንዲሁም ብዙ ዶክመንት ፕሮሰስ ለሚያደርጉ ሰዎች አንዳንድ ተመሳሳይ ቃላትን ሪፕሌስ ማድረግ ከፈለጋችሁ ማድረግ ያለብንን መፍትሄ ልንገራችሁ። ማድረግ ያለብን እያንዳንዱን ገጽ በገጽ እየሄድን መቀየር የፈለግነውን ቃል መቀየር ነው ብላችሁ እያደከምኳችሁ ነው። ማድረግ ያለባችሁን አሁን ተከታተሉ። ምን ያደርጋሉ? ኮንትሮልን ይጫናሉ። ኮንትሮልን እንደተጫኑ ኤፍን ይጨቁናሉ። ኤፍን ከጨቆኑ በኋላ ምን ያደርጋሉ? የተከፈተለት ፔጅ ላይ መቀየር የፈለጉት ለምሳሌ ቬጅቴብል የሚለውን ቃል በፕላንት ከሆነ ናቪጌሽን የሚለው አጠገብ ድሮፕዳውን የሚል ቀስት አለ። እሱን ስንነካ ሪፕሌስ የሚል ይመጣል። ከዛ ሪፕሌስን ስንነካው ራሱ ይከፈትና ፋይንድ ኤንድ ሪፕሌስ የሚል ይመጣል። ከዛ በኋላ ቬጅቴብል የሚለውን የመጀመሪያው ቦታ ላይ ስፍራ ላይ ያስገባሉ። ቀጥለው ደግሞ አዲስ ተተኪው ፕላንት ስለሆነ ሁለተኛው ላይ ፕላንትን ያስገባሉ። ፕላንትን ካስገቡ በኋላ ስፔሊንጉ ሁሉ ነገር ልክ መሆኑን እርግጠኛ ከሆናችሁ በኋላ ኦኬ ወይም ሪፕሌስ የሚለውን እንደ ሶፍትዌር ቨርዥኑ ፕረስ ያደርጋሉ። ያ ምን ማለት ነው? 100 ፔጅ ዶክመንት ቢኖረን ቬጅቴብል ተብሎ የተጻፈው በሙሉ እየተለቀመ እየታደነ ባለበት እየተያዘ በፕላንት ይቀየራል ማለት ነው። እንግዲህ ማንኛውም ዶክመንታችሁ ላይ ያሉ ነገሮችን እንደዚህ ሪፕሌስ ማድረግ ትችላላችሁ። ይሄንንና ሌሎች ጠቃሚ የሆኑ መረጃዎችን ለማግኘት ፔጃችንን ፎሎ ማድረግ፣ ኮፒ ማድረግ፣ ላይክ ማድረግ፣ ሼር ማድረግ አይርሱ። ማንኛውም ጥያቄ ካለቦት ከኮምፒውተር ጋር ሪሌትድ የሆኑ ከፕሪንተር እንዲሁም ከሌሎች ተዛማጅ ዕቃዎች ጋር ሪሌትድ የሆኑ ጥያቄዎች እኛ መመለስ ስለማንታክት እርስዎ መጠየቅ ወደ ኋላ እንዳይሉ እናሳስባለን። ቀን ይሁን ይሎት ኖታ